ልብሱን ሰባስቦ ስብስብ አድርጎ ይዞ ሲሄድ ከውጭ ዘጋውበትና ወንድሙ ጋር ሄድኩኝ። ወንድሙ ቅርብ ነው። ይሄን እንደዚህ ሊሄድ ነው ግን አሁን እሱ ሲሄድ በሌላ ሰው አመጣች ብላችሁ እንዳትሉኝ። እኔ የ3 ወር እርጉዝ ነኝ። ደረጃ ነክ ነገር ነበር። ሲወርድ አንሸራቱኝ ይዳቁ ጀለቢያ ይለብስና እንደዚህ ከፍ አድርጌ ይቀመጣለሁ። እቺ ሴት ያ በጤናው ነው እንዴ እንደዚህ ለምንድን ነው የምትቀመጠው ይሉኛል። አለችኝ አላህ ይርጂዛ ይክፈላት እኔ አልከፍላትም። እናቴ እኮ ወንበር ይዛ ማሪሻ ይዛ ነው 8ታችንም የወለደችው። ማሪሻ ይዘሽ ወንበሩ እንደዚህ አርገሽ ይዘሽ አሚጪ ያለ ባል ስትወጋው አጥንቱን ወጋቸው። ግሉኮሱን በዚህ ላይ ያስቀምጣለሁ፣ እሱን በጀርባ ያስቀምጣለሁ። ደም ይሰጥ ይባላል። ደሙን የተሰጠው ደም ይዤ ወደ ታች እስከሚወርድ ድረስ ይረጋብኛል። ከዛ ሴትያ ተመልሶ ሲመጣ ብርም አልከፈልከም ይቃዋን ጨርሰሽ ይጣሃል አልካትገባም ብላ በር ዘጋችበት። በሩን ሲዘጋበት ሄዶ ጥቁር አንበሳ ልጁን ፈርሞ አወጣው። እነሱ በሚደፉት አረፋ ጠብቄ ነው ልብስ አጥቦ ነበር። እንጃ እናትነት በጣም ከባድ ነው። ሁለት አባቱ ካላሳደገ እናትነት በጣም ከባድ ነው። የውስጡን ቢነግርሽ የውስጡ መቼም ለዛሬ ቀርቶ ለዛሬ 5 ዓመት የሚያልቅ አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ሌላ ሐምዳላ ይባላል። የትውልድ ሀገሬ ስልጤ አዘርነት በርበሬ ይባላል። ከዛ በትውልድ ሀገሬ እስከ 10 ዓመት እዛ ቆይቻለሁ። እኔ የመጨረሻ ልጅ ነኝ። ቤተሰቦቼ 2 ወንድሞቼ ሞተዋል፣ 4 ነው ያለና አሁን ተላላቆቼ 2 ሞተዋል። እኔ የመጨረሻ ነኝ። 4ቱ አሉ ከኔ ጋር 4 ናቸው። 3 አሉ ከኔ ጋር 4 ናቸው እና 2ቱ ገጠር ነው ትዳራቸው፣ አንዱ እዚህ ነው። በልጅነቴ ያው በቤተሰብ ስትኖሪና ለብቻሽ ስትኖሪ አንድ አይደለም። እኔ ከሀገር ስመጣ ያው እንግዲህ በዘመድ ነው ለስራ ነው የመጣሁት። ከገጠር ስመጣ ለስራ ነው የመጣሁት። ሰው ቤት ስገባ ሰው ቤት የገባሁበት ሰዎች በጣም ጥሩ ሰዎች፣ በጣም የሚወዱኝ፣ በጣም ከነሱ ጋር 2 ዓመት ቆየሁ። የትም ሳልሄድ ከነሱ ጋር እየሰራው አመት ባልጋጣ ሄድኩ እናቴ አባቴ ጋር ማለት ነው። 2 ወር ቆይቼ መጣሁኝ። ከዛ ከመጣሁኝ በኋላ ስራ ገባሁ ድጋሚ ማለት ነው። ከዛ በቃ ስንት ዓመት ሆነኝ ማለት ነው። ስራ ሰው ጋር ስሰራ ብዙ ቤት ነው የሰራሁት። ሰው ጋር ስገባ ስሰራ ስወጣ አመት ባል ሲሄድ ስመለስ እንደዚህ አመት ባል ሲሆን እናቴ ጋር ሌሎቹ ልጆቿ ያው ተላላቁም ቢሆን ያገቡት ደሃ ቤተሰብ ነው ያገቡት። ያው እኔ እሰራለሁ አባት እናቴ ጋር ሄዳለሁ። ከዛ መጣሁኝና ወንድሜ ጋር አረፍኩኝ። ወንድሜ መርካቶ ለዚህ ዕቃ ምናምን ይሸከም ነበር። ተከራይቶ ከልጆች ጋር ይኖር ነበር። እዛ መጣሁ አረፍኩኝ። ከዛ ጓደኛዬ ይዛኝ ሄደች ለስራ ማለት ነው። እኔ በደላላ መጀመሪያ በደላላ አይደለም ገባ ነበረው፣ በዝም ብዬ ነበር ምሰራ ነበረው። ከዛ እኔ አስገባሻለሁ ምናምን ብላኝ ይዛኝ ሄደች። እዛን ጊዜ 18 ዓመቴ ነው። ከዛ የሰራን እዛን ደላላ ቤት ሄዳ ሻይ ቤት ዕቃ ለማጠብ ማለት ነው። እዛን ሄደን ከዛ ያው ሻይ ቤት ገባሁኝ። ሻይ ቤት ከገባው በኋላ ያው ነው ባለቤቴ ቤት ሻይ ቤት ነበረው ማለት ነው። እዛ ሻይ ቤት ከገባው በኋላ ደፈረኝ ባለቤቴ ማለት ነው። ከዛ እኔ ያዛን ጊዜ ትንሽ ስለነበርኩኝ በቃ 2 ቀን ድረስ ቤት ውስጥ ባረዘጋብኝ። ከዛ በኋላ ህቃሊ ያመጣ ሲሄድ እኔ ደግሞ ሱቅ ወጥቼ ባሪስታውን ለምኜው ሱቅ ሽንቴ መጥቷል ብዬ ወጥቼ ቤተሰቦቼ ጋር ደወልኩኝ ማለት ነው። ከዛ ደወልኩኝ ፍርድ ቤት መጣ፣ ፖሊስ መጣ። ከዛ እኔ ላገባት ቤተሰቦቼ ያን ስለማላቅ ነው እኔ አሁንም ወዳታለሁ ላገባት ነው የምፈልገው እና በቃ ሲባል አይ እንደዚህ አሁን መሆን የለበትም በቤተሰብ መጠየቅ ስትችል ለምን እንደዛ አረክ በሚል ቤተሰብ በቃ በጣም አለ ሰው ተሰበሰበ። ከዛ በቃ ተጋባን ያው በሸሪዓ ፍርድ ቤት ኒካ ታሰረልን። በዛ ተጋባን አልሐምዱሊላህ 3 ልጆች ወለድን። ያሁኑ ታላቁ አለ የሱ ታናሽ አለች
3 ልጆች ወለድን። ያው ትንጨቃጨቅ ምን ሲሄድም ጥሎኝም ሲመጣም እንደዚህ የቀን ስራም እየሰራው በርበሬም እየለቀምኩ ልጆችን ተለይቻቸው አልሄድም እያልኩ ብዙ ፈተና አይቻለሁ። ትዳራችንም እሱ በቃ ያው በይ እና እንግዲህ ብዙም ጥሩ ህይወት ብዙም አልኖርኩም። ሻይ ቤቱ በቃ የአባቱ ሻይ ቤት ነበር። ከዛ ካመጣኝ በኋላ ሻይ ቤቱ 15 ቀን ከሰራ ደፈረኝ። ከዛ በኋላ አብረን ከሆነን በኋላ ደግሞ አብረን መስራት ጀመረን። የሰራው በቃ ሻይ ቤቱ መንገድ ደረሰበት። የቀበሌ ነበር፣ የአባቱ ነበር ግን የቀበሌ ነበረ። ያ ሻይ ቤት መንገድ ደረሰበት፣ ፈረሰ። ከፈረሰ በኋላ በቃ ቤት እሱም የሰራ እንትን ረዳት ሆኖ ወንድሙ ሾፌር ነበር፣ ረዳት ሆኖ መስራት ጀመረ። እኔም የቀን ስራ ልብስም ምንም እያልኩኝ ያ ቤት ኪራይ ነበረ ያነዛን ጊዜ። ያው ብዙም ልጅ ባይኖርም ነበረ፣ አንድ ልጅ ነበረ። ያው ከዛ በኋላ እነዚህ የተወለዱት ሰራን እያለን በቃ እሱ በቃ ትቶኝ ሄደ። ቆይቶ 1-2 አመት ቆይቶ እንደገና ተመልሶ መጣ። በቃ ሄደ፣ ትቶኝ ሄደ። ምንም በቃ እሱ ሁሌም ይሄዳል፣ ሁሌም መንገደኛ ነው፣ ይሄዳል። ሁሌ ሲመጣ ለልጆቼ ስል እቀበለዋለሁ። በቃ ይሄዳል። ለ4 ወር በቃ ስራ ነኝ ብሎኝ ይሄዳል። ለ5 ወር ስራ ነኝ ብሎኝ ይሄዳል። ግን እኔ በቃ ሲመጣ እቀበለዋለሁ። ምን አማራጭም ስለሌለኝ ማለት ነው። ምንም ይዞ አይመጣም። በቃ የት ሄደክ ነበር? ስራ። የት ሄደክ ነበር? ዘመድ ጋ ነው የሚለኝ። ከዛ ስንኖር እንደገና በቃ እንደምነው ያኛ ልጅ ካደገ በኋላ በቃ እኔም ቤተሰብ እንፋታ ምናምን ተብለን ቤተሰብ ሰበሰብኩ። በአመት ባል ሁሌም ጥሎኝ ነው ወደ ሀገሩ የሚሄደው። ሁሌም በአመት ባል ጥሎኝ ነው የሚሄደው። በቃ ሰው ጋር ነው ሄጄ ነው ተጠግቼ በቃ እንትን ምለው። የቤት ኪራይ ሁላ ማይከፍል ጊዜ ይበልጣል። እሱ በቃ ግድ የለሽ ነው። ከዛ ስንኖር ያሁኑ ይሄ ልጅ መጣ። ይሄ ልጅ ማለት ነው ሰው ስታመጪ በቃ ሁሉም ነገር አደርጋለሁ ነው የሚለው። ሁሉንም ነገር አያሸንፈኝም፣ አደርጋለሁ። ሁሌ ሰው ሲመጣ በቃ አሁንም አስመሩኛል በቃ ብዬ ስል እሱ ደግሞ በቃ እኔ የአረብ ሀገር ሄዳለሁ የምትለው እኔ በቃ ቤቱን ኪራይ እችላለሁ፣ ልጆንም ትምህርት እችላለሁ ይላል። ግን አይችልም፣ አያደርግም። እንደዛ ሲባል ያ ሰው ሊያፋታን ሲመጡ አይ በቃ እኔ አደርጋለሁ ካለማ ለምንድን ነው በቃ ትውለድ፣ እኔ ልትወልድ ነው የምፈልገው፣ ትውለዳል። እሺ በቃ ብዬ መድኃኒት ትቼ ይሄን ልጅ አረገዝኩ ማለት ነው። እሱ በሄደ በሽማግሌዎቹ መተው በሄዱበት በ3 ወር ይሄን ልጅ አረገዝኩ። ይሄን ልጅ ካረገዝኩኝ በኋላ 3 ወር ከሆነው በኋላ አስወጪ ያለኝ። አስወጪ ሲለኝ እኔ አላስወጣም፣ አልኖርም፣ እኔ ከፈለግሽ አስወጪ እና አልኖርም፣ የቤት ኪራይም አልከፍልም ብሎኝ ሄደ። በቃ ልብሱን ስብስብ አድርጎ ይዞ ሲሄድ ከውጭ ዘጋውበትና ወንድሙ ጋር ሄድኩኝ። ወንድሙ ቅርብ ነው። ይሄን እንደዚህ ሊሄድ ነው። ግን አሁን እሱ ሲሄድ በሌላ ሰው አመጣች ብላችሁ እንዳትሉኝ፣ እኔ የ3 ወር እርጉዝ ነው። ለሚሄድም ነገር ጠይቁት፣ ለምንድን ነው የሚሄደው ብዬ ሄጄ ለወንድሙ ነገርኩት። ወንድሙ መጣ። አንዱም ጎረቤት ነበረ፣ እሱም መጣ። ሲመጣ ለምንድን ነው የምትሄደው ተው ሲባል ጊዜ እኔ አልፈልግም፣ ይሄዳለሁ፣ ሌላ ህይወት መስራት እፈልጋለሁ፣ ይሄዳለሁ አለ። እንደ መጀመሪያ እንደዚህ አይነት ስታረግ ወንድምህን አስቀምጬ ኡስታዞቹን አስቀምጬ ጠየቅኩክ፣ ስለማትወልድ ነው አልወልድም ስለምትል ነው ይሄዳለሁ አረብ ሀገር ብላለች። ትውለት ሁሉንም እችላለሁ አልክ። አሁን ሁሉንም እችላለሁ ካልክ አረገዝኩኝ። አሁን ያረገዝኩትም ልጅ የወለድኩትም ልጅ ቤት የለኝም። ይሄን ነው ጥላኝ የምትሄደው፣ ስለምንም ነገር አልፈልግም ይሄዳለሁ ብሎ አሁንም ልብሱን ሰብስቦ ይዞ ወጣ። ወንድሜ ነው ለምን ዝም ትለዋለህ? የሄደ እኮ ነው። እኔ እርጉዝ ነኝ፣ እንዴት ነው ማረከው አልኩት። ስለው በቃ እኔ አስገድደዋለሁ እንዴ? ይሄዳለሁ ካለ ይሄድ፣ እኔ አስገድደዋለሁ እንዴ አለ። በቃ እሺ ብዬ ሄደ። በቃ ዝም ብሎ ነው አሁንም ሲወጣ ከቤት ሲወጣ ብድግ ብሎ ነው የሚወጣው። በቃ እሱ በቃ እኔ አረ ጤናው ጥሩ ምንም አልሆነም፣ ጤናው ጥሩ ነው። ከዛ ብድግ ብሎ ሲሄድ ሄደ። በቃ እኔም ተስፋዬን ቆርጬ እህቴ የላከችልኝ ወርቅ ነበረ
የ18,000 ብር እንደዚህም ሲሰራ እኔም ሲሰራ እሱም ሲሰራ እኔም ሲሰራ 18,000 ብር እቁብ ጣለን። እቁብ ጥለን ከዛ በኋላ የቤት ኪራይ 4,000 ብር ነው እቁብ የጣልን ጥለን ከዛ የመጨረሻ ሊሄድ የመጨረሻ ወስቶታል ለካ እኔ አላወቅኩም። እኔ አለ ብዬ ነው የሚለው። ከዛ የ2 ወር ኪራይ ክፈል ሲባል የለኝም አለ። እህቴ ያላከችልኝ ቀለበት አለ ያቺ ማለት እሱን ሽጣ የቤት ኪራይ ትክፈል አለ። እሱን ሽጣ የቤት ኪራይ ትክፈል አለ ባለዛ እኔ የለኝም አልከፍልም። ለዛ ነው በቃ ብሎ ለወንድም ይወጣ። እኔ ያንን ብር ሄጄ እቁብ እንጥልበት ሰውዬ እሱ እኮ ከቤት ወጥቷል። የመጨረሻ እኮ አሁን 2 ዙር ነው የቀራን። አሁን እኮ ቤት ኪራይ ሳይከፍል ነው የሄደው። እንዴት ነው ማረቀው? ትሰጠኛለህ ወይስ ምንም ስለ እንዴ እሱ እኮ ከወሰደ እኮ 3 ሰው ሲቀር ነው የወሰደው። ስለዚህ እኮ አሁን እድሩን ለእቁቡን ራሱ ለአቋርጦታል አለ። 3 ሲቀር በቃ እሱ ወስቶታል። እኔ ማልጣልኩት እሱን ብሩን ይዞ ሄዷል። እኔ ምን ይጥለዋለሁ? ከዛ ተውኩትና ልጁን አሁን ያሁኑ ልጅ ኬጂ ይማር ነበር የመጀመሪያ ልጅ ማለት ነው። ከዛ ሄድኩኝና ሲሄድ የትምህርት ቤት ክፍያ አለኝ 400 ብር ነው የሚከፈለው። እኔ ትምህርቱን ያቋርጣል እንጂ ትምህርት ቤት የሚከፍልበት ብር የለኝም። እኔም እንደዚህ ሆኛለሁ። እሱ ትቶኝ ሄዷል ብዬ ለአስተማሪው ነገርኩት። ለአስተማሪው ስነግረው አይ ምንም ችግር የለው ምንም አትጨነቂ፣ እኔ ደብተሩም እስክሪፕቶም ሁሉም ነገር እኔ እችለዋለሁ፣ ምንም ነገር ኬጂ ተምሮ እስከመውጣ ድረስ እኔ እችለዋለሁ፣ አላህ እድሜውን ያርዝመው፣ ሚስባ ይባላል። ከዛ አልሐምዱሊላህ አስተምረዋለሁ አለ። እሺ ለቤቱ ግራ ገባኝ። በቃ ማረጋው ነገር የ2 ወር 400 800 ብር በዛን ሰዓት በጣም ትልቅ ብር ነው። ብር ከሌለሽ ከዛ ሄድኩኝና ገባሁኝ። ማረጋው ነገር ግራ ገባኝና መጋገርበት ምጣድ ነበር። ለሴትያ ወስጄ ሰጠኋት። ለአከራያችን ሴትያ ማለት ነው። ወስጄ ሰጠኋትና እንደ ሁሌም ይመታኛል ታያት፣ ሁሌም ይመታኛል ትገባለች፣ ሁሌም ይመታኛል ትገባለች። እርጉዝም ሆኜ ማለት ሁሌም ይመታኛል ትገባለች። በቃ ከዛ በቃ እንደዚህ እኮ ብሎኝ ሄደ። የቤት ኪራይ እኮ አልከፈለም። ማረጋው ነገር ግራ ገባኝ። እቴቴ ያልኩት ስላት ጊዜ ምንም ችግር የለውም እኔ የአንዱን ወር ትከፍኛለሽ፣ የአንዱን ወር ቤት እስከምትፈልጊ ጠብቅሻለሁ አለች። እሺ ብያት ምጣዱን ሰጠዋል። ለአንድ ወር ምጣዱን ሰጥቻት የአንዱን ወር ከጓደኛዬ ሄጄ ስጠይቃት በቃ ይሄን ቤት ለቀሽ መውጣት አለብሽ፣ እኛም እናግዝሻለን፣ ይሄ 400 ብር አንቺ አትችይው፣ ያለው ነገር ሽጠሽ ለሴት ያስጫት አለችኝ። እንደተባለም በቃ ያለ ነገር የቤት ውስጥ ያለ ነገር ሽጬ የእጄንም ቀለበት አርጌዛን ጊዜ ለርካሽ ለ400 ብር ለርካሽ ሽጬ የቤቱን ክራይ ለሴት ያከፍያል 150 ብር ደንከፍል በ300 ብር ትንሽ ቤት ከሻይ ቤት ከሚሰራ ልጅ ጋር አገኘሁኝና ከሷ ጋር አብሬ እኔም በርበሬ በረንዳ ወጥቼ በርበሬ እየለቀምኩ እሷም ሻይ ቤት ሰርታ ይዛ እየመጣች መቀጠል ጀመርን። ሌላ ቤት ተከራየን፣ ትንሽ ቤት ማለት ነው። ከዛ የኖርን አልሐምዱሊላህ 9 ወር ይሞላል። 9 ወር ለልጁ ማለት ነው። እሱ 3 ወር እያለ ነው የሄደው። 5 ወር ሁላ ምንም እናድርግ ምንም እንሁን የሚያቀን ነገር የለም። ልክ 9 ወር ከምናምን ሲሆነኝ ጓደኛው ይዞት መጣ። እንደ አንቺ በቃ ምናልባት ብትሞቺ አለ፣ ምናልባት እንደዚህ ሆነሽ ብትሞቺ ይሄ ልጅ ጥለሽው ነው የምትሞቺው። ስለዚህ እኔ ያለበት ቦታ ፈልጌ አምጥቼዋለሁ፣ ቤቱን መግባት አለበት አለ። እኔ ታዲያ ምንም ግራ የሚገባኝ ነገር አልሐምዱሊላህ ጋንዲ በእንትን ላይ አሁን በቤቱ ትንሽ ደረጃ ነክ ነገር ነበር። ሲወርድ አንሸራቱኝ ወደኩ። ከዛ ወደኩኝና ለዛውም የቸኮልኩት በርበሬ ልለቅም ልሄድ ነው። ለልጁ ምሳ ማስረለት ነገር የለኝም፣ የቤት ኪራይ የምከፍል ነገር የለኝም። ከዛ ወደኩኝና በቃ ወደ አሁንም ተነስቼ ሐኪም ቤት ሄድኩ። ሐኪም ቤት ስሄድ
ሐኪም ቤት ሲሄድ በቃ ምንም አልሆንሽም፣ ግን ክትትልሽ እዚህ አይደለም ጋንዲ ያሉ። ከዛ ጋንዲ ሄድኩ። ጋንዲ ሲሄድ በቃ እዛ እስከ 10 ሰዓት ድረስ ከ5 ሰዓት ጀምሮ እስከ 10 ሰዓት ድረስ እዛ አስተኝ አስተራሳ ወንድ አስነሱን። በቃ ተኝቶ ይሆናል አሉ። ምን ሲሉ መጨረሻ ላይ ከዙሁር በኋላ በቃ መንቀሳቀስ ጀመረ እንትን አለ። ለኔም በቃ ደህና ነሽ፣ አሁን ቤትሽን ሂጂ፣ ከባድ ስራ አትስሪ፣ ስለዚህ በቃ ሂጂ ወደ ቤትሽን፣ ግን ክትትልሽ እኛ ጋር ነው አሉኝ። ክትትል እዛ ጀመርኩኝ። 10 ወር ከ15 ቀን የተወለደ 10 ወር ከ15 ቀን የተወለደ። ከዛ ሚጤ መጣ። በቃ እዛ ስመላላሽ ሚጥሽ ሲመጣ ነው ያለኝ ዶክተሩ ማለት ነው። ሚጥሽ ሲመጣ ነው። ስለዚህ ሚጤ ሲመጣ መጣለው እሺ ብዬ ወር ድረስ ሚጤ አልመጣም። ሳያው አይመጣም። ግን በእንደዛም ሆነ እየሰራው ነው። በርበሬ በረንዳ ሲሄድ እርጉዝ መሆኔ እንዳያውቁብኝ ትልቁን እንትን ጀለቢያ ይለብስና እንደዚህ ከፍ አድርጌ ይቀመጣል። እቺ ሴትዋ በጤናዋ ነው እንዴ እንደዚህ ለምንድን ነው የምትቀመጠው ይሉኛል። ማንም ሰው 8 ሰዓት ሲል ለልጁ ሮጣለሁ። አሁን ከበርበሬ በረንዳ ለልጁ ለማውጣት ሮጣለሁ፣ እመጣለሁ። ደክሞኝ ወይም በቃ ጓደኛ ያለችኝ አላህ ይርጂዛ ይክፈላት፣ እኔ አልከፍላት። እሷ ናት በቃ የምትለኝ አብሽሪ የምትለኝ። ሲሪበኝም እሷ ጋር ነው የምሄደው፣ ሲቸግረኝም እሷ ጋር ነው የምሄደው። አሁን ትቻት መጥቻለሁ። ኮካ ማዞሪያ ነው ያለችው። ይሄን ቤት ቀበሌ ሰጥቶኝ ነው። ከዛ ስንኖር መጣ ገባ። እንደዚህም ሲሆን በቃ ዲንታ የለው፣ ምንም ዲንታ የለው። ልጁ ታመመ፣ መጣሁኝ። በቃ ከዛ ልወልድ ሄድኩኝ። ልወልድ ሲሄድ ተነስ እንሂድ ምናምን ብዬ ስለሆነ እናት አባቶቻችን እኮ እናቴ እኮ ወንበር ይዛ ማሪሻ ይዛ ነው 8ታችንም የወለደችው። ማሪሻ ይዘሽ እንትን ወንበሩን እንደዚህ አድርገሽ ይዘሽ አሚጪ ያለ ማሪሻ እንትን። እኛ እኮ እናቴ 8 ስትወልድ ማንም ሰው ገብቶ አላያትም። አንቺም ወንበሩን ይዘሽ አሚጪ ያለ። ልጁ ከባድ ነው፣ አንደኛ ዲካም ነው፣ ግን እስከ ከፍ እስከሚልብኝ የቀን ስራ ሳይቻለሁ። ስለዚህ አሁን አልችልም ብዬ ጮኩ። ተኝቶ ነበር። እርዱን ብዬ ጮኩኝ። ከዛ ጓደኛዬ ከጓሮ በኩል ሆነች ሴትያ ነበረች። የሮጠች መጣች። ምን ሆነሽ ነው ስትለኝ ጊዜ ሚጤ መጥቶ ነው አልኳት። ከዛ ሚጤ መጥቶ ነው ሸዋን ጥሪልኝ አልኳት። ሸዋን የምትባለው ጓደኛዬ ሸዋን ጥሪልኝ አልኳት። ከዛ ሸዋ ሮጣ መጣች። ለዛም ጁማአ ነው፣ ገላን እየታጠበች ነው። ከሽቲዋ ሮጣ መጣች። ስትመጣ በቃ እኔ አላብ አስምጦኛል። በቃ የሚያረገው ነገር ግራ ገብቶኛል። ከዛ እሱን ሂድ ታክሲ አምጣ ሲባል ምን እኔ ብር የለኝም። እናት አባቴ እኮ በማሪሻ እንደዚህ ተይዞ ነው የወለደችው። በእንትን ትውለዳል። ከዛ እድር አላት፣ የኮካ እድር ብር እሷ ጋር ነው የሚቀመጠው። ከዛ ሮጣ ሄዳ ብሩን ይዛ መጣ። እሷ የሐኪም ቤት ጋንዲ ይዞኝ ሄዱ። ከዛ ስንሄድ ታፍኗል ልጁ። ከዛ እነሱም በቃ ኦፕሬሽን እናረጋታለን በቃ ምንም ሲባል ኦፕሬሽን ሊያደርጉኝ ጓደኛዬ ገዛዛች ይገዝ። ከዛ በኋላ የሆነ የሚያቀኝ ዶክተር ነበረ። እሱ ወደ አሁን መጣ። ቆይ እስቲ አለና ቁሱም ገባ። እስቲሽ ክፍል አስገባት ሊያት እስቲ ያለ አስገባኝ። አልহামዱሊላህ እንትን አድርጎ እስቲሽ አድርጎ አስተካክሎልኝ ምን አድርጎልኝ በስቲሽ ወለድኩ ልጁን። ይሄን ማለት ነው። በጣም ወፍራም በጣም ትልቅ ነው። ይሄ ዋሽንቱን ጠጥቶ በጣም ወፍሯል ልጁ። ነፍሴ ሁላ የለችም ወልድ ማለት ነው። ከዛ ሙቀት ክፍል አስገቡት። ከሙቀት ክፍል እንትኑን ይሄ ዋሽንቱን የወጣው ነርቭ ሲያወጡት ነርቡን ይንኩት ምን ይበሉት አላቅም። ሲወለድ ድረስ እስከ 9-11 ወር ድረስ ሲመረመር ኖርማል ነው ልጁ፣ ኖርማል ነው፣ ምንም የለበትም። ከዛ ወደ ጥቁር አንበሳ ላኩት። እኔ እዛው ያለው በማታ በኦክሲጂን ጥቁር አንበሳ ላኩት። እኔ ደግሞ በማግስቱ ጥቁር አንበሳ ሄድኩ። ጥቁር አንበሳ ሲሄድ በቃ እዛው ጡት እያለኩ ቢስትሪሽ ያረኩ እየሰጠሁት በሶስተኛው ቀኑ ይሄ መርፌ ይወጋል አይደል? የሶስት ቀን ክትባት የሚባል አለ።
እዛን 3 ቀን ክትባት ስትወጋው አጥንቱን ወጋቸው ልጁ ማለት ነው። ሌላ ጊዜ አያለቅስም ምንም አይልም። አጥንቱን ወጋቸው። ከዛ በኋላ ቀኑን እንትን አርጌ አጣጥቤ በእንትን ሁሉ ነገሩን አጣጥቤው ጠራርጌ ፓምፐርስ አስሬለት አስተኝቼው ከዛ እሪ ይላል ልጁ። እዛ እኔ ውጭ በካርቶን ነው የምተኛው በጋንዲ ስለወለድኩኝ አልጋ የለም። እዛ እሪ ይላል። መጨረሻ ላይ እዚህ ገባሁኝ። ቤት ስገባ ምንድነው ሲል ለካ መርፌ የተወጋ ቦታ ቅልት ብሎ አብጧል። ከዛ ምንድነው ብዬ እንትን ሳረው ጊዜ በቃ እሪ ይላል። በቃ ምን ሊበልሽ በቃ እሪ ይላል። አንዴታች አንዴ ላይ ያልኩኝ በቃ ምንም ሊያስቆም አልቻለም ልጁ። ከዛ ሲታይ ራጁ ሲጂ ራጅ ሳስነሳው አጥንቱ ወቅተዋለች መርፌው አለ። አሁን ራጁ ራሱ አለ አጥንቱን ወቅተዋለች። ከዛ ልጁ በጣም ወፍራም ስለነበረ የዚህ ዶክተር የጥቁር አንበሳ ዶክተር አንችልም ማለት አንችልም የውጭ ስፔሻሎች ካልመጡ እኛ አንችልም ብሎ ጠብቂ ያሉ። በቃ እንደዚህ ሪስል 15 ቀን በወለድኩኝ 15 ቀን ድረስ እንቅልፍ የለ ብቻዬ ነው። ማንም ያግዘኝ ሰው የለ። ግሉኮሱን በዚህ ላይ ያስቀምጣለሁ፣ እሱን በጀርባ ያስቀምጣለሁ። ደም ይሰጥ ይባላል። ደሙን የተሰጠው ደም ይዤ ወደ ታች እስከሚወርድ ድረስ ይረጋብኛል። እንደገና ተመልሼ እንደገና ማስወስዳለሁ። ገና እንደገና አሁንም ይረጋብኛል። በጣም በሱ ፈተና አይቼ ከዛ በኋላ የውጭ ስፔሻሎቹ መጡ። ከዛ በኋላ ያንን ወርዶ እግሩ እዚህ ጋር ድረስ አባጣ በቃ እዚህ ተንጠለጠለ። ይሄ በቃ ታፋ ማለት አሁንም ታያታለሽ። እንዲነ ሰንጥቆ ያወጡለት ያን መግሉን ማለት ነው። እዚህ ጋር የተወጋ እንትኑ አለ። አሁንም ራጁ አለ። ከዛ 6 ወር ድረስ እንትን ምንድነው አሻዋ አርጎ 1 ኪሎ አሻዋ በእግሩ አርጎ አንጠልጥሎት እግሩ ወደ ላይ እንዳያጥር ብሎ እዛ 6 ወር ድረስ ቆየሁ። 6 ወር ቆየ። ለኔ 6 አመት በይሁ ከለበስኩት ከዳቴ ልብስ 6 ወር ድረስ ምንም እንትን የሚለኝ ሰው የለኝ። አንድ ወንድሜ ነው ምንም የለው። በቃ እሱ ነው አንዳንዴ ሀጃ መስፈልቶ አንዳንዴ በቃ ምንም ወስልኝ አልሐምዱሊላህ። ከ6 ወር በኋላ በቃ ቤት ኪራይ ያልኩሽ ቤት ኪራይ ሴትያ እሱ አካለ እሱ በቃ አይመጣምም። 6 ወር ሲቆይ አይከፍልምም፣ አይመጣምም፣ አይጠይቀንም። በ6 ወር በኋላ ሴትያ በቃ እቃሽ አልቋል፣ ተሽጠው አልቋል። አንቺ እንኳን እንደዚህ ሆነሽ ያልሸጥሽው እቃ ተሽጠው አልቋል። ስለዚህ እንዴት ይሻላል አለች። በቃ ተይ እኔ ብቻ ይሄ ልጅ በህይወት ይዤ ልውጣ። እኔም ለራሴ ብቻ አሁን አላማዬ የልጄ መዳን ብቻ ነው። ሌላ ነገር ምንም ነገር እንትን አይልም። 1 2 መሆኔ ነው። 3ኛ እቃ ቢተካ ጤነኛ ከሆንክ እቃው ይተካበታለሁ ብዬ በቃ እዛ ተቀመጥኩኝ። ከዛ ሴትያ ተመልሶ ሲመጣ ብርም አልከፈልከም እቃዋን ጨርሰሽ ሽጠሃል አትገባም ብላ በር ዘጋችበት። በሩን ስዘጋበት ሄዶ ጥቁር አንበሳ ልጁን ፈርሞ አወጣው። አንቺ ዶክተር አግብተሻል፣ ስለዚህ ልጄን ወስጄ በግል አሳክማለሁ ብሎ ልጁን ይዞት መጣ። እኔስ ምን አለኝ መጣሁኝ ቤት ስመጣ በዚህ ጨቅሜ የገዛሁት እቃ አንድም የለም። እሺ አሁን እንደዚህ ሆነ አመጣን፣ እንዴት ነው የሚሆነው? በቃ ጭራሹንም በጥቁር አንበሳ ከልጁ አምጥሎ አጠፋ እንዳይባል ነው አምጥቼ ቤቱን አስገብቼሽ ልጠፋ ፈልጌ ነው ማለት ነው እንዴ? ምንም ችግር የለውም። ልጁ ይታከም ነበር እኮ ቢያንስ ልጁ ይታከም ነበር። እንደዛ ማድረግ ነበረበት ብዬ በቃ ሴትያ ወሱ ከፍተን ስንገባ በቃ መጥቷል አይደል? አሁን ራሱን ችሎ መከራየት አለበት። አሁን ድረስ ትቼሻለሁ። የ3 ወር እሷም የቲም ልጆች ነው ያዘችው። ለኔ አዝና ነው እንጂ የቲም ልጆች ነው ያዘችው። የ3 ወሩን ትከፊያለሽ፣ የ3 ወሩን ግን
ሚድርሻለሁ አለችኝ። እሺ ብያት ከዛ ጠዋቱን ቤት ግን ፈልጋሽ ጠዋት ውጪ አለችኝ። እሺ ብያት በቃ ጠዋቱን አደርኩኝ። ጠዋት እንዴት ነው ምንድነው የምታስበው ምንድነው የምናረገው? እንደገና ከዛ ስቃይ አንሶኝ አሁንም እዚህ ጋር መጥቼ ልሰቃይ ነው። ቢያንስ እንኳን መንግስት ይቀልበኝ ነበር ብዬ ያልኩት። ከዛ በኋላ አጋጣሚ ያደረገው እንደማንኛውም ሰው ተጫውቶ ለመሄድ ነበር ያደረገው። እኔ እንትን አደረኩት ግን ያው በፖሊስ ስለተያዘ ግዴታ ሆኖበት ነው ያገባው። ይቅማል አጨሳል ሺሻ ያጨስ ነበር ጫት ይቅም ነበር። አሁን ካገባ በኋላ ሁሉንም ትቶታል መሰለኝ። አግብቶ ወልዷል። ተኛ የለም እሱ። ከዛ ሄዳ ስንል ድጋሚ ማለት ነው ጥሎን ሄዶ ሰመራ የሚባል ሀገር ሄደና 6 ወር ድረስ ቆየ። ምንም ታረጋላችሁ ምንም ትሆናላችሁ ይሄ 6 ወር አንዳንዴ ከሰውም ጋር ሄጄ የሆነ ሰው ስውል ምንም ሲል ወንድሜም ጋር ሲሄድ ምንም ሲል አልሐምዱሊላህ ኖርኩት። የልጁን ጨርቅ ያጠብኩኝ በሰው አረፋ አሉ ሰዎች አሁን እነሱ በሚደፉት አረፋ ጠብቄ ነው ልብስ አጥብ ነበር። እኔ እንጃ እናትነት በጣም ከባድ ነው። ሁለት አባቱ ካላሳደገ እናትነት በጣም ከባድ ነው። እኔ ልጆቼ ያለ መበተን ብቻ ነው የምፈልገው። ከሞትኩም ልሙት የሆነው ነገር ይሁን ቀላቅዬ በልጆቼ ቀላቅዬ በሌላ ወንድ አምጥቼ እነሱን አላባላም። ከሞትኩም ልሙት እንጂ እነሱን እኔ ተለያይቼ ያልወለድኳቸው ስመጣ እንዳልሄደ አድርጌ ነው የምቀበለው። እሱ ሲገባም መጀመሪያ ሲወጣም ሲገባም ግን ተመርምሮ ነው አስመርምሬ ነው ማስቀበል። ለምን ስል ለልጆቼ ስል አልሐምዱሊላህ እኔ ብዙ ፈተና ነው ያለፍኩት። የውስጡን ቢነግርሽ የውስጡ መቼም ለዛሬ ቀርቶ ለዛሬ 5 አመት የሚያልቅ አይደለም። ግን ከጫፍጫፉን ነው የነገርኩሽም። ሁሉን ተናግረሽ ደግሞ አይቻልም። ግማሹ የሚያሳፍር ነገር ይሆናል። ለሱ አልሐምዱሊላህ በእንደዚህ ሁኔታ ቆሜ ሄዳለሁ። ሲሄድ በላይ ካገባት ከቤት ሲወጣ ምንም ተጣልተን አይደለም። በቃ ለልጆቹ ሲል ሲመጣ በአመሌ ነው የሚይዘው። ምንም ቢበድለኝ እንደ አመሌው ነው የሚይዘው። ልጆቹ ሌላ ቦታ አባት የላቸውም እንዳይባል አባት የላቸውም እንዳይባሉ ሴት ልጅ ናት ደግሞ ብዙ ነገር ይገጥማታል እያልኩኝ እንዳመሉ ሁሉ ነገር ሲለኝ እሺ ሁሉ ነገር ይሁን እሺ በማለት ነው ማሰልፈ ነበር። ጧት ቁርሱ በላን፣ ማታ መጣ ስራ ሄጃለሁ አለኝ። ከስራ መጣሁም ሳይለኝ በ12 ሰዓት መጣ። አሁን 5ኛ አመቱ ሊይዝ ነው። 2 ልጆች ወልደዋል። ከዛ ሄደ ምን ነው ሲባል ማታ ድብድብ አነሳ። በሰላሙ መንገድ ድብድብ አነሳ። መጥቶ አነቀኝ አገቴ። ከዛ እኔ መጮህ አቃተኝ። ልጄ ጮኸ። ልጄ ጮኸ። ያው እነሱ ጎረቤቶቼ ናቸው መጡ። ምን ነው ሲባል ከዛ አመጻ ልሄድ ነው የምፈልገው። ሁሌ ልብሱን አንስቶ ሲሄድ ሁሌ ለምናለሁ፣ ወይ በር ዘጋለሁ፣ ወይ ጎረቤት አመጣለሁ። ለምን እነዚህ ልጆች ሁለት አይነት እንዳይሆኑብኝ እየለፋሁኝ ማለት ነው። እኔ አልብሰኛ ሌላው ብቻ ለልጆቹ አይቸግራቸው ነው። እኔ ለዚህ ልጅ ብቻ በቃ ዘይት አለቀ ሲል በቃ እሱ ሌላ ነገር ነው ለካ ሀሳቡ። እሱ ቀን ማታ አርፊዶ ከኛ ጋር ቀን የሚውልበት ቦታ አለው። እኔ አሁን ከሄደ በኋላ ነው ያወቅኩት። ቤት ተከራይቶ ምን ብሎ ለካ እዛ ሌላ ቦታ ምስጣለሁ። መጨረሻ ነው። ከዛ መጨረሻዬ ነው ልወጣ ነው የፈለኩት። መጨረሻዬ ነው አለ። እንዴ ስትወጣ ሳረግ በቃ ሲረብሽ ፖሊስ ኮሚቴዎቹ መጡ። ጠራኋቸው እኔ ራሴ ማለት ነው።
ከኔ አሁን አላሳይሽም እንጂ እንዳለ ይሄ እንዳለ ሰውነቴ በዛን ሰዓት እንዳለ በጥርሱና በጥፍሩ እየበላኝ ሰውነት አልነበረኝም። ከዛ አንተ የሰው ልጅ ሳትገድል እንድትሄድ ማን ከለከለ? ምንም አልከለከለህም። ይፈቀዳል 2-3 ማግባት መጀመሪያ ቢነግረኝ እኔ ይሄን ሁሉ ሳይመጣ ቢነግረኝ ይፈቀዳል፣ ማግባት ይችላል። አልከለከለም። ወንድ ልጅ ካልከለሽ አትችይም፣ ጠብቀሽም አትችይም። ከዛ ሄዳ ስሰማ ቤት ተከራይቶ መጀመሪያ 5 ጠብቷል። ከዛ በማታ ሰዎቹ ታይ ብሎ መሄድ የለብህም ተው እንደዛ ማድረግ የለብህም ሲባል እኔ ድሮ በሰው መጠገብ እኔ እንደ ሄቴ ናት ካሁን በኋላ እኔው እንደ ወንድሟ ነው እንጂ ትዳራችን በ3 ፈትቼሻለሁ በ3 ፈትቼሻለሁ። ከዛ ሄደ። ጠዋት ማታውን ያለውን ነገር ለቃቅሞ በመኪና ይዞ ሄደ። እኔ ምንም አላልኩት፣ እንደለመደ ይመጣል ብዬ ነው የጠበቅኩት። ከዛ ሄደ። ስሰማ ሄዶ ንካሶ ምን ብሎ ተቀመጠ ከሷ ጋራ። ያው ዝም አልኩት። እኔም ያው ያለማትኩት ነገር ስለሆነ ዝም አልኩት። ከዛ ዝም አልኩት። ያለመደው ነገር ነው ይላል። አንዳንዴ በቃ እኔ እንደሆነ እንፋታለን፣ ሁሌም ቤተሰብሽ አምጪ፣ ሁሌም እንፋታለን፣ ቤተሰብሽ አምጪ ይላል። ግን አያረጋውም። እንኖራለን። ሰው ይሰበሰባል፣ አስታርቆን ይሄዳል። ሰው ይሰበሰባል፣ አስታርቆን ይሄዳል። ያው ባይዋጥልሽም ግዴታሽ ነው። ምን ታደርጊዋለሽ? አረኔ እኔ እንጃ ብቻ ያለፈው ነገር ሁሉ ባክቶሻል ብሎኝ ጥሩ ህይወት ልኖር ጥሩ ልጄ በእግሩ ሄዶ ለራሴ ጥሩ ቤት ኖሮኝ ጥሩ ህይወት ኖሮኝ ጥሩ ልጆችን ጥሩ ትምህርት አስተምሬ እና ጥሩ ነገር ህይወት ቢኖረኝ ደስ ይለኛል። እኔ ሲወጣ ከዚህ ልጅ ምን አጨማለቀኝ ብሎ ነው የወጣው። የገዛ አባቱ ምን አጨማለቀኝ ከዚህ ልጅ። አራ ብስሚላህ። እኔ ወንዶች እኔ እንጃ ብቻ ወንዶች ከባዶች ናቸው፣ ሴቶችም ከባዶች አሉ። ለኑሮዬ ብለሽ ስትኖሪ ከባድ ነው። እንደውም በአሁኑ ሰዓት ዘልዛላ ሆኖ መኖር ይመረጣል ይመስለኛል። እኔ ማንንም አላቅም። እኔ በህይወቴ ስልሽ ከሱ ጋር ከተጨመርኩኝ በህይወቴ አንድ ቀን ያለ እሱን ፍቃድ ከቤት ወጥቼ አላቅም። እናት ቢሞተኝ አባት ቢሞተኝ ወንድም ቢሞተኝ መሄድም ሲጀመር አይወድም። ከቤተሰብ ልጅ ስትጨመሪም ሲጀመርም አይወድም። በቃ ሁሌም አንቺ በቃ ሁሌም ከሰው ልትጨመሪ አይወድም። በቃ ሁሌም አንቺ እንደ ሰራተኛ ሁሌም በቃ እንደ ሰራተኛ ሆነሽ ነው መኖር ነው በቃ የሚፈልገው። ሲሄዱ እንኳን ሆነ ቦታ ሰርግ ሲሄድ አብረን ስንጠራ ራሱ ከኔ ለመሄድ ፍቃደኛ አይሆንም። ለቅሶ ቢኖር ሁላ ከራሱ ከቤተሰቦቹ ይሄዳል እንጂ አይነግረኝም። በቃ ይሄም ልጅ ባይኖር ማለት ነው። አሁንስ ይሄም ልጅ አለ ማንም ቢሞት አለኝ ደግሞ እዚህም መሄድ ያው ኩላሊቴም አይሰጠኝም፣ ደም ግፊቴም አይሰጠኝም። ብቻ ኖርናው አላህ መጨረሻችንም ያኑረን ብዬ እመኛለሁ። እኔ አንድ ነገር ደግሞ ምስጋና ማቀርብልሽ ነገር ዙበይዳን በጣም ነው ማመሰግናት። ለሷ ቆጥሬ ማልቅ ነገር ነው ምስጋና ያለኝ። እኔ እሷም እንደናንተ በሰው ሰምታ ነው በጓደኛዬ በኩል ሰምታ ነው ልትረዳኝ ይሄንን ያክል የቻለችው። አልሐምዱሊላህ አላህ በረካ ይስጣት። በቃ ምንም ጨልም ባለብኝ ሰዓት ነው የደረሰችልኝ። ፓምፐርስ ሲያልቅብኝ ልቤ ይደነግጣል። የሆነ ነገር ሲያልቅብኝ ለዚህ ልጅ ምንድነው ማረግለት? አፉ ተናግሮስ አልበላም። ሰው ጋር ሄዶስ ሮጦ የሰው ጋር ሄዶ አልበላም። እንኳን ሌሎች ቢሮባቸው እንኳን እኮ ዘመድ ጋር ሄዳን እንደዛ አርጉት ያቻለሽ ይሄን የት ይዲያለሽ እሱና ይሄን መሄጃ የለንም። እንዲሁ ነው የምንቀመጠው። ካለን እንበላለን፣ ከሌለንም ዝም እንላለን። ከሁሉም የሱ ነፍሱ ትቢሳለች። ትንሽ ነው የሚበላው፣ ቶሎ ነው የሚበላው። ያልተፈጨ ነገር አይበላም። ሸኛው አይልሽም። ለሌላ ሰው ጥለሽው ለሰራተኛ እንኳን የቀን ስራም ስራ ብለሽ እንዳትሄጂ ሰራተኛ ከሱ ጋር አይቀመጥም። ትልቅ ልጅ ነው፣ ሽንቱ ያስጠላዋል። እዛ ሰው ሲበላስ እንደኔ ትግስት አድርጎ እንኳን
ወንድሙ አያበላው። ትንሽ ነው የሚያላምጠው፣ በደቂቃ ነው የሚፈልግብሽ። ትንሽ ነው የሚያላምጠው፣ በደቂቃ ነው የሚፈልግብሽ። ስለዚህ እንደዚህ አልነበርኩም እኔ። ተስፋ በአላህ ነው። ተስፋ እኔ በአላህ ነው። አላህ የሚያደርገው ነገር የሚያውቀው አላህ ብቻ ነው። እስካሁን የሚያኖረኝ አላህ ነው። ወደፊቱም የሚያደርገኝን የሚያውቀው አላህ ነው። ሌላ ምንም ነገር አላውቅም እኔ። ከፊቴም ሆነ ከኋላዬ አላህ ብቻ ነው ያለው። እኔ የሚያዝለትም በሱ ሰበብ አድርጎ የሚያዘውም አላህ ነው። እቺንም ይሄንም የፈረሰ ቤት ቢሆን የሰጠኝ አላህ ነው። ከዛ ሁሉ አውጥቶ አላህ ነው የሰጠኝ። ልጆቹንም አላህ ነው የሰጠኝ። ማንም ሰው ከሱ ጋር ኖሮ 3 ልጅ ወልዳል የሚባል ነገር የለም። እኔ እድገቴ ገጠር አዳብ ባለው ቤተሰብ ተከባብሮ በመኖር ባለበት ቤተሰብ ነው የተወለድኩት። እኔ ካልሱ ሌላ ወንድ አላውቅም። እኔ ብዙ ሰዎች ለምን አታገቢም ለምን እንደዚህ አትይም ይለኛል፣ ግን አልፈልግም። ልጆቼን ማን ምን አይቶ ነው የሚያድጉት? ልጆች ያም ቢመጣ ምን ይዞ ነው የሚመጣው? ምንም ይዞ አይደለም የሚመጣው። ልጆቼ ይሰቃያሉ። የዛ ስቃይ ሳይበቃኝ እንደገና ሌላ ስቃይ መጨመር አልፈልግም። ኡሙ ዙበይዳን እኔ በጣም አሁንም ደጋግሜ አመሰግናታለሁ። አሁንም በክረምቱ ቢሆን አትክልቷን ይዛ ለልጄ ፓምፐርስ ይዛ ምን ይቸግርሻል ብላ ደውላ እንኳን አብሽሪ በአመት ባል እንኳን ባረፋ ምን አለሽ ምንድነው ለአመት ባል እስቲ እንደዚያችን ነገር አግኝቻለሁ ብላ ምትልክልኝ እሷ ናት። አላህ ሪጄዛ ይክፈላት፣ አላህ ይስጣት። ለቤተሰቦቼም ባላቸው አቅም ቤተሰቦቼም ወንድሞቼም ወንድሜም እህቴም ገጠር አሉ። እነሱም እንደዚህ አሁን በሚያስፈልገው ሰዓት ቡላም ቢሆን ትልክልኛለች እህቴ። ለሷም አላህ ሪጄዛ ይክፈላት። ለሱ ያሰበ ኡመተል ሙስሊም የሆነ ሁሉ አላህ ሪጄዛ ይክፈለው። ሰው ምንም ማድረግ አይችልም። ኢትዮጵያ ህዝብ ውሎ ይደር። ኢትዮጵያ ህዝብ ምንም የሚጨክን ሰው የለም። ኢትዮጵያ ህዝብ አዛኝ ነው፣ ሩህሩህ ነው። እንደዚህ አዝዬው ሲሄድ ከግሬ እኩል ሆኖ ያየኝ የቤት መኪኖቹ ሲያልፉ አያልፉኝም። ላኪን ቤት ይዤም ሲሄዱን ቁርአን ቤቱም ይዤ ሲሄዱን ነይ ግቢ ይሉኛል። ኢትዮጵያ ህዝብ ምንም አይንካ። ኢትዮጵያ ህዝብ ምንም አይንካ። እናንተን ደግሞ ለላከችዋም ለሰው አላህ ይስጣት። እናንተንም ደግሞ አላህ ይጠብቃችሁ። ሀይር ጂዛ አላህ ይክፈላችሁ። እውነት እንደዚህ መታችሁ ስለጠየቁኝ እጅግ አድርጌ አመሰግናለሁ። እኔ ሰው የራበኝ ሰው ነኝ። በጣም አድርጌ አመሰግናችኋለሁ። ወዳችኋለሁ። አላህ ብዬ አኬራማ ዱንያም እህቶቼ ናቸው። እዚህ ጋር አለች እህታችን ብላችሁ ስለመጣችሁ በጣም አመሰግናችኋለሁ። ምስጋና ከልብ እናንተም ዱአ አድርጉልኝ። እኔ ምኞቴ ይሄ ነው። ነገም ሌላ ቀን ነው ብዬ እኔ ምኞቴ ነው። ከበፊት ይሻላል። አሁን ደግሞ የሚሻል ቀን ይመጣል፣ አይታወቅም።